በትናንትናው ዕለት በአፋርና በትግራይ አዋሳኝ አካባቢዎች የተኩስ ልውውጦች እንደነበሩ ሲነገር ነበረ። ከዚህ በስተጀርባ የምናውቀው መረጃ ምንድነው የሚለውን አብረን የምናየው ይሆናል። በሌላ በኩልም በሌላ የትግራይ ክልል አቅጣጫ በኩል የተኩስ ልውውጥ ሲሰማ እንደነበረ ሲነገር ነበረ። ይህ መረጃ ምንድነው የሚለውን አብረን እናያለን። በዛሬው ዕለት ዶክተር ደብረጽዮን ገብረ ሚካኤል አንድ ጠንከር ያለ መልእክት አስተላልፈዋል። ይህም ጉዳይ ምንድነው የሚለውን ለእናንተ እናቀርባለን። ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ይህ ቪዲዮ ለብዙዎች እንዲዳረስ ሼር ማድረጋችሁን አትርሱ። ላይክም አድርጉ። ቀጥታ ወደ ጉዳዩ እናልፋለን። በትናንትናው ዕለት በአፋርና በትግራይ አዋሳኝ አካባቢዎች የተኩስ ልውውጥ ሲደመጥ እንደነበረ የተለያዩ መረጃ ምንጮች ሲያመለክቱ ነበር። በተለይም በቲዲኤፍ ኃይል ወይም ደግሞ በአሁኑ ወቅት ከፍተኛ የህወሓት አባላት የሆኑ ወታደራዊ አመራሮች የሚያዙት ራሱን የትግራይ ዲፌንስ ፎርስ ብሎ የሚጠራው ኃይል በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ በተባለው አካባቢ የሞርታር ጥቃት ፈጽሟል ተብሏል። ይሄ ጥቃት እንግዲህ ጥቃቱ የደረሰው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ ነው ተብሏል። የጉዳቱ መጠን በግልጽ አልታወቀም የተባለ ሲሆን ድርጊቱ በአካባቢ ማህበረሰቦች ዘንድ ድንጋጤ ስለመፍጠሩ ነው የተዘገበው። እንግዲህ ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት ያጸፋ ጥቃት እንዳልደረሰ ተነግሯል። ከዚህ ቀደም በተደጋጋሚ ጥቃቶች ሲፈጸሙ ነበር በቲዲኤፍ በኩል ተብሏል። ከዚህ ቀደምም በአካባቢው በተፈጸመው ጥቃት 2 ንጹሃን ዜጎች ተገድለዋል ተብሏል። ይህ ሁኔታ እንግዲህ የተስተዋለው የፌደራል መንግስቱና በህወሓት መካከል ያለው ውጥረት በሰፋበት ወቅት ነው። እንግዲህ ከዚሁ ጋር በተገናኘ በአካባቢው ስለተስተዋለው ጥቃት ውስጥ ታዋቂ መረጃ ምንጮች ምን ይላሉ የሚለውን አብረን እንመለከታለን። እንግዲህ ይሄን ጥቃት የፈጸሙት የትኞቹ ኃይሎች ናቸው የሚለውን ነገር ስንመለከት በራያ ወረዳ በአዘቦ አካባቢ ልዩ ስሙ ማቻራ ተብሎ በሚጠራው ስፍራ የሚገኙ ሚሊሻዎች ትናንት ሰኔ 14 ቀን 2018 ዓ.ም በህወሓት ከፍተኛ አመራሮች ትዕዛዝ አማካኝነት ወደ አፋር አዋሳኝ አካባቢ እንዲሄዱ እና ምሽግ ይዘው እንዲቀመጡ ተደርጎ እንደነበረ አንዳንድ የመረጃ ምንጮች ይገልጻሉ። ከዚህ በኋላ ነበረ እንግዲህ ይሄን ምሽግ የያዘውን ኃይል የተመለከተው። እንግዲህ ቅድም የጠቀስነው መረጃ የሚጣረስ መረጃ ነው በሌሎች በኩል እየወጣ ያለው። ምሽግ ይዞ የነበረው ኃይል ላይ የአፋር የጸጥታ ኃይሎች ግብረ መልስ ሰጥተዋል ተብሏል። ማለትም ምላሽ ሰጥተዋል፣ ጥቃት ፈጽመዋል። እንግዲህ ይሄን ጥቃት በተመለከተ እንግዲህ ምን አይነት ጉዳት አስከተለ የምንለውን ስናይ በዚሁ ቅድም በጠቀስነው ማቻራ ተብሎ በሚጠራው አካባቢ ባሳለ ሶሎቃ ተብሎ በሚጠራው መንደር ውስጥ ነዋሪ የነበሩ አቶ ሙሉጌታ ሀፍቱ ሚካኤል የተባሉ ሚሊሻ በዚሁ ጥቃት ምክንያት የተፈጠረ ጉዳት ደርሶባቸው ህይወታቸው እንዳለፈ ነው የተነገረው። እነዚህ የመረጃ ምንጮች እንደሚናገሩት ከሆነ ቅድም እንግዲህ የሞርታር ጥቃት ተፈጽሟል የአፋር ጸጥታ ኃይሎች ላይ የሚል መረጃ ነበር የገለጽንላችሁ። እነሱ ግን ምንም አይነት ሞርታር አልተተኮሰም፣ ምንም አይነት ውጊያ አልነበረም የሚል ሁኔታ ነበር የተፈጠረው ወይም ደግሞ የነበረው ማለት ነውና ይሄ ሁኔታ ምንም አይነት ጉዳት አልፈጠረም በአፋር የጸጥታ ኃይል ላይ። የአፋር የጸጥታ ኃይልም የፈጠረው ግብረ መልስ ነው እንግዲህ በቲዲኤፍ ተብሎ በሚጠራው ኃይል ላይ ህልፈተ ህይወትን የፈጠረ ጉዳት ሆኖ ያለፈው ማለት ነው። ይሄ በእንዲህ እንዳለ በሌላ አቅጣጫ እንግዲህ ይሄ ከአፋር ልዩ ኃይል ጋር የተፈጠረ ነው። በነገራችን ላይ በአፋር ክልል ውስጥ የራሱን የትግራይ ሰላም ኃይል ብሎ የሚጠራውና በፌደራል መንግስቱ ድጋፍ እንደሚደረግለት የሚነገርለት ኃይልም ይንቀሳቀሳል። እንግዲህ ወደዛ አካባቢ ብዙ ጊዜ ማንዣበብ ሁኔታዎች የሚኖሩት በሁለት ምክንያቶች ነው ሊሆን የሚችለው። አንደኛው ምክንያት ምንድነው? እዛ ከአፋር ግዛቶች ወይም ከአፋር ወሰኖች ወደ ትግራይ ክልል እንዲካለሉ የሚፈልጉ አካባቢዎች አሉ። አንዱ ቅድም የጠቀስነው ዞን 2 ወይም መጋለ ተብሎ የሚጠራው አካባቢ ነው። ሌሎችም አካባቢዎች አሉ።
የትግራይ ናቸው። ከዚህ ቀደም ወደ አፋር የተካለሉ ናቸው። ወደ ትግራይ መካለል አለባቸው ተብሎ በህወሓት በኩል አቋም የተወሰደባቸው ማለት ነው። ሁለተኛው ደግሞ የትግራይ ሰላም ኃይል በዛ አቅጣጫ በተለይም በፌዴራል መንግስቱ ድጋፍ አማካኝነት እንደሚንቀሳቀስ ይታወቃል። ያንን ኃይል ለማጥቃት ነው ብዙ ጊዜ እንቅስቃሴዎች ሲደረጉ የምናየው። ከዚህ ቀደም የተለያዩ እንቅስቃሴዎች ተደርገዋል። በክልሉ ውስጥም በአፋር ክልል ውስጥም የክልሉ ነዋሪዎች ይህ የትግራይ ሰላም ኃይል የሚባለው ኃይል ለኛ የጥቃት ጦስ እየሆነብን ነው ይውጣልን የሚል ተከታታይ ቀናትን ያስቆጠረ ተቃውሞ አድርገው ነበር። ሆኖም ግን ከዛ አካባቢ እንዳልወጣና አሁንም የተለያዩ አይነት እንቅስቃሴዎችን እያደረገ እንደሚገኝ ነው የመረጃ ምንጮች የሚያመለክቱት። ወደ ራያ አቅጣጫ ስንሄድ የቲዲኤፍ ኃይል በራሱን የትግራይ የሰላም ኃይል ብሎ በሚጠራው ኃይል ላይ ጥቃት ለመፈጸም በራያ ወረዳ በጨርጨር በኩል በተለይም በቢሶ በር ተብሎ በሚጠቀሰው አቅጣጫ ተኩስ ከፍቶ እንደሚገኝ ነው የተነገረው። ይሁን እንጂ በዚህ አካባቢ የሚገኙት የራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ አባላት እንደሌሉና ይሄም በተመሳሳይ ሁኔታ ከአፋር ልዩ ኃይል ጋር እንደተካሄደ ነው የተፈጠረው። ከላይም የጠቀስንላችሁ መረጃ እንደዚሁ በተመሳሳይ ሁኔታ ከአፋር ልዩ ኃይል ጋር የተፈጠረ ነው። ቅድም የጠቀስንላችሁን ግምትም በተወሰነ መልኩ የሚያጠናክር ሆኖ ነው ያየ ነው። ይሄን ይመስላል እንግዲህ ከአፋር ክልል በኩል የተሰጠ ምላሽ የለም። ምንም አይነት የተለየ መረጃ እንግዲህ የለም ከአፋር ክልል በኩል የቀረበ። ወደ መቀሌ ስናመራ በዛሬው ዕለት ከጠዋቱ 3 ሰዓት ከ10 ጀምሮ ወታደራዊ ምልመላ እየተካሄደ ወይም ደግሞ ወታደራዊ አፈሳ እየተካሄደ እንደሚገኝ የመረጃ ምንጮች አመልክተዋል። ይሄውም በመቀሌ ከተማ ዳግም አምሳል በተባለ አካባቢ በሚገኘው ገበያ ውስጥ ያሉ ተሸካሚዎችን ያነጣጠረ እንደሆነ ነው ተነግሯል። የሸክም ስራ የሚሰሩ ናቸው። የጭነትና የማውረድ ስራ የሚሰሩትን እነሱን ያነጣጠረ ወታደራዊ ምልመላ እንደተደረገ ነው የተነገረው። እንግዲህ እነዚህ ወጣቶች ተመልምለው በወታደራዊ መኪና ወይም ፓትሮል ተጭነው እንደተወሰዱ ነው የተነገረው። በሌላም አቅጣጫ እንግዲህ ስናይ በሽሬ ከተማ እንግዲህ ይህም የወታደራዊ ምልመላም እየተካሄደ ይገኛል። የሽሬ እንዳስላሴ ወታደራዊ ምልመላ እንግዲህ በአዲስ መልኩ ተጠናክሮ የቀጠለ ስለመሆኑ የተነገረው። በዛሬው ዕለት ንጋት አካባቢ ቀበሌ 2 አካባቢ በሚገኘው የከተማዋ የሰራተኛ የቢሮ የፋይናንስ ጽህፈት ቤት ሰራተኞች የከተማዋ ማለት ነው ይቅርታ የምልመላው ሰለባ እንደሆኑ ነው የተነገሩት። እንግዲህ የመንግስት ሰራተኞችም የምልመላው ሰለባ ሆነው ተገኝተዋል ማለት ነው። እጅግ በጣም ይሄ ትንሽ አነጋጋሪ። ከዚህ ቀደም ኮሌጅ ውስጥ የነበሩ ሰራተኞችም የዚህ ጉዳይ ሰለባ ሆነው እንደተገኙ ነው የሚነገረው። እኛም ዘግበናል በተደጋጋሚ ስለ ወታደራዊ ምልመላ በተደጋጋሚ ትኩረት ሰጠን ነው እየዘገብን ያለ ነው እኛ ማለት ነውና አነጋጋሪ የሆነ ነው ይሄ ጉዳይ። በዛሬው ዕለት ሰኔ 15 የትግራይ ሰማዕታት ቀን ተብሎ የተከበረ ነው። ሰኔ 15 1980 የሃውዜን ከተማ ውስጥ የደርግ የአየር ኃይል በንጹሃን ዜጎች ላይ ጭፍጨፋ ተፈጽሟል። ይሄ አወዛጋቢ ነው እንግዲህ ጉዳዩ አወዛጋቢ ነው ተፈጽሟል በሚል ነው ይሄ የሰማዕታት ቀኑ የሚታሰበው። በመቀሌ በሚገኘው የሰማዕታት ሐውልት የአበባ ጉንጉን ማስቀመጥ ስነ ስርዓት ተካሂዶ ነበር። በዚሁ ስነ ስርዓት ላይ በክብር እንግድነት የተገኙት ዶክተር ደብረጽዮን ገብረ ሚካኤል ናቸው። በዚህ መርሃ ግብር ላይ ንግግር አድርገዋል ተብሏል። በዚህ ንግግራቸው ላይ ሰማዕታትን ስናስብ ሉዓላዊነታችንን ለማስከበር ቃላችንን የምናድስበት ሊሆን ይገባል ሲሉ ተናግረዋል። እንግዲህ ይህን ንግግር ያደረጉት እንግዲህ በዚሁ በሰማዕታት ቀን ነው። ሰማዕታት የፈጸሙትን ተጋድሎ እና ታሪክ አንስተዋል እሳቸው እነዚህ የቲፒኤልኤፍ ታጋዮችን ማለት ነው። በዋናነት በዚሁ ጉዳይ ላይ ያነሱት ሀሳብ ምንድን ነው? እንግዲህ በትግራይ ላይ የታወጀውን የጄኖሳይድ ጦርነት ለመመከት አንጋፋው ትውልድ ከአዲሱ ትውልድ ጋር በመሆን ልዩ ታሪክ በደማቸው ጽፈዋል ብለዋል። ሊገመትና ሊታለም የማይችል ታሪክ ተሰርቷል። እንደዚሁም ደግሞ እነዚሁ ታጋዮች በከፈሉት መስዋዕትነት ምክንያት የፕሪቶሪያው ስምምነት ተፈርሞ ወደ ሰላማዊ የፖለቲካ ትግል ተሻግረናል ብለዋል።
የፕሪቶሪያው ስምምነት የተወሰኑ ጅማሮች ነበሩት። ቢሆንም ግን በመጨረሻው ህዝባችንን በወራሪዎች ስር የሚያቆይ ተፈናቃዮችንና የተሰደዱትን ወደ ቀያቸው የማይመልስ የህልውና ማገገሚያ ስራዎች በአግባቡ የማይፈጸሙበትና ያሉት ችግሮች በፖለቲካዊ ውይይት ድርድር የማይፈቱበት ሁኔታ ላይ እንገኛለን ብለዋል። በመጨረሻም ስምምነቱን የፈረመው የፌዴራል መንግስት ውሉን በማፍረስ ትግራይን ወደ ሌላ ከበባና እገዳ ውስጥ እንድትገባ አድርጓል ብለዋል። ዶክተር ደብረጽዮን የፌዴራል መንግስቱ ላይ እንግዲህ ስሞታቸውን አቅርበዋል። በተጨማሪም በኢኮኖሚ አንቆ በሰራዊት ከቦና በድሮን በመምታት ወደ ሌላ ጦርነት ዙር ለመግባት ዝግጅት እየተደረገ ይገኛል በፌዴራል መንግስቱ በኩል እያሉ ነው ዶክተር ደብረጽዮን። አሁንም ይህንን እለት ስናስብ ሰማዕታቱ ያስመዘገቧቸውን ድሎች እየጠበቅን ያላጠናቀቋቸውን አላማዎች ከግብ ለማድረስ ቃል የምንገባበት ወቅት ነው በማለት እንግዲህ አመልክተዋል። በዚህ ዕለት ሆነን ሰማዕታትን ስናስብ ከምንም በላይ ሉዓላዊነታችንንና የራስን እድል በራስ የመወሰን መብታችንን ለማስከበር ኃላፊነት ወስደን ቃላችንን የምናድስበት ሊሆን ይገባል በማለት ነው የህወሓቱ ሊቀመንበር ሀሳባቸውን የደመደሙት። እንግዲህ አነጋጋሪ ሀሳብ ሊሆን ይችላል ይሄ ጉዳይ። በዚህ ጉዳይ ዙሪያ አስተያየት ካላችሁ ኮሜንት ላይ ሀሳባችሁ ማስፈር ትችላላችሁ። ወደ አማራ ክልል ስንሸጋገር የፋኖ ታጣቂዎች እድሜያቸው ለውትድርና ያልደረሱ ወጣቶችን እያሰለፉ ነው በማለት መከላከያ ክሱን አቅርቧል። ይሄ እንግዲህ ያልተለመደ ክስ ነው ተብሏል። መከላከያ ያቀረበው ሰራዊቱ በትግራይ ጦርነት ወቅት ህወሓትን ሲወቅስበት የነበረውን ክስ ነው ለፋኖ ያቀረበው። እድሜያቸው ለውትድርና ያልደረሱና የተማረኩ የጽንፈኛው አባላት ተገደው መግባታቸውና በተገኘው አጋጣሚ ሁሉ ሾልከው ወደ ቤተሰቦቻቸው እንዳይመለሱ ወደ ማያውቁበት አካባቢ ወስደው ለጥፋት ዓላማ እንደሚጠቀሙባቸው ነግሮኛል በማለት መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት በይፋዊ የፌስቡክ ገጹ ላይ አመልክቷል። ወደ መጨረሻው መረጃ ስናልፍ በኢትዮጵያ ውስጥ ለረጅም ዓመታት የነዳጅ አቅርቦትን ማደያዎችን በመክፈት ሲያሳልጥ የነበረው ቶታል ነዳጅ ማደያ ኢትዮጵያ ለቆ ሊወጣ ነው ተብሏል። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኢነርጂስ ከኢትዮጵያ ለማውጣት ማቀዱ ተገልጿል። በመላው ኢትዮጵያ ወደ 120 ያክል ማደያዎች ያሉት ይህ ተቋም ንብረቱን በሙሉ ለኦላ ኢነርጂስ ወይም ለቀድሞ ኦይል ሊቢያ በሽያጭ ለማስተላለፍ እንቅስቃሴ ያደረገ ስለመሆኑ ተዘግቧል። አፍሪካ ቢዝነስ የተሰኘው መገናኛ ብዙሃን ባቀረበው ዘገባ መሰረት ሁለቱ ድርጅቶች በሽያጩ ስምምነት ዙሪያ ላይ መስማማታቸውን ገልጾ በምን ያህል ዋጋ ግብይት እንደተከናወነ ግን ያለው ነገር የለም። ቶታል ኢነርጂስ ከቅርብ ጊዜ ወዲህ ከብራዚል ከፓኪስታንና አንዳንድ የአውሮፓ ሀገራት የነዳጅ ማደያዎችን ሽጦ የወጣ ሲሆን ይህ እርምጃውም የዚህ አካል እንደሚሆን እንደተዘገበ ነው የተነገረው። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትዘነጉ። መልካም ጊዜ